አሁን በቅርብ ነው የበጠስኩት። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው፣ ጭውጨባ የለም። ፈጣሪ ዛሬ መጨረሻ ቀናችሁ ነች ብሎ ከጻፈልን ቀን እንደማናልፈው ሁሉ እሱ ካላለ ደግሞ ምንም አይነት ነገሮች ቢፈጠሩ ምንም እንደማንሆን ማወቅ አለብን። እስኪ ይህንን ቪዲዮ አይተን እንመለስ። ከአንተ እጅ ነው መኪናው እንዲህ ነው። ኧረ ምንም አለው ምንም አለው። ኧረ ሾፌሩ ነው የሚገርመው ነገር። ኧረ በስመ አብ ተአምር ነው። የጌታን ይሄ ተአምር ነው የእውነት። እናት ምርቃት አለ፣ የአባቴ እናት ምርቃት አለ። በዚህ ውስጥ የሚገርም ሰው ነው በጣም። እንግዲህ እንዳያችኋት መኪናዋ ድልድይ ስር ገብታለች። ሰውዬው ሹፌሩ ግን ምንም አልሆነ። መኪናዋ ስትወጣ እንዳያችሁት ቪዲዮ ላይ በጣም ተጎድታለች። ቀናችን ከሆነ ምንም ማድረግ አንችልም። ቀናችን ካልሆነ ደግሞ ልክ እንደዚህ ሰውዬ እንተርፋለን። ወደ ኔክስት ቪዲዮ። በ40 ዓመት እናት ላይ ጺምን አትላጭ፣ ውጣ ከቤት። በ40 ዓመት እናት አባት ላይ ሆነ ጺምን አትላጭ። እላጫለሁ ማን ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጫለሁ። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም፣ ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም፣ ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገርህ፣ በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረህ ሊሆን ይችላል። ግን አክት እያደረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ስለዚህ ማን ይኸውልህ ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ። ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል። ያ ዱርዬ ፍቅር መስጠት እንደሚያውቅበት ህይወት መንጠቅም ይችልበታል። ብዙ አፍን አትክፈት፣ ረጋ በል። ፋሚሊስ እንግዲህ በልጁ ሀሳብ እስማማለሁ። ብዙ ወጣቶች ቤታቸው ቁጭ ብሎ ተመርቀው ያለ ስራ ቁጭ ቢሉት ፈልገው አይደለም። ያው ስራ የሚያገኙበት ቀን ራሳቸው የሚያገኙበት ቀን እስከሚመጣ ድረስ ነው እንጂ ቁጭ ያሉት። ሁሉም ሰው ሰርቶ መለወጥ ይፈልጋል። ስለዚህ እንደዚህ አይነት ንግግሮችን ለወጣቱ ማስተላለፍ ብዙም ተገቢ ነው ብዬ አላስብም። ምክንያቱም ሳይኮሎጂካሊ መጉዳት ይሆናል ብዬ ስለማስብ ነው። እንግዲህ ፋሚሊስ እኔም ራሴን ለማግኘት ተፍ እያልኩ ነው። ዩቲዩብ ቻናል ከፍቼ እንደምታዩት እናንተን ለማስደሰት እየሰራው ነው። እናንተም እንግዲህ ቪዲዮ ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ወደ ኔክስት ቪዲዮ። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ፣ ተው ስሙኝ። እኔ ምን ላድርግ ፈጣሪ ሆይ አልሰማሉኝ። አልሰማሉኝ። እኔ ምንም ማድረግ አልችልም። አምላክ ሆይ
አልሰማሉኝ። ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማሉኝ። እባካችሁ ስሙኝ። እኔ ልግደላችሁ፣ እኔ ልበድላችሁ። እባካችሁ ስሙኝ። ቤተሰቦች እንግዲህ ወደ ዛሬ ዋናው ጉዳያችን ስንመጣ እንዳያችሁት ዮኒ ማኛ አወዛጋቢ ሲሆን ሁላችንም እናውቀዋለን። አንዴ ፕሮቴስታንት፣ አንዴ ሙስሊም፣ አንዴ ደግሞ ወደ ኦርቶዶክስ ተዋሕዶ ሃይማኖት ይመለሳል እና ይህን ቪዲዮ ያየንበት ዋናው ምክንያት ከሰሞኑ አቡነ ገብርኤል የተሳሳተ ንግግር ተናግሮ ነበር በእመቤታችን ቅድስት ድንግል ማርያም ዙሪያ ማለት ነው። ታዲያ በዚህ በአቡነ ገብርኤል ጉዳይ ምክንያት በተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች ዮኒ ማኛን ጨምሮ ማለት ነው በተለያዩ ቲክቶክ ላይቭ ላይ በሶሻል ሚዲያ ላይ ብዙ ሲነጋገሩ ሲታዩ ነበር። ከዛም ባለፈ ደግሞ ከሌላ እምነት የሆኑ በዚህ ጉዳይ የማያገባቸው ሰዎች የተለያዩ ንግግሮችን ተናግረዋል። ታዲያ ይህ ነገር ተገቢ ነው ወይ? ቪዲዮቹን አይተን እንመለስና ሀሳብ አስተያየታችንን እንሰጥበታለን። ለዛ መልስ የሚሆኑ ደግሞ ትክክለኛ ቪዲዮችን ይዤላችሁ መጥቻለሁ። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው። ተሰብስበው ምን ይበሉ? መጽሐፉ ላይ የለም። ጳጳሱ ትክክል ነው የተናገሩት፣ ትክክል ነው። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብህ። የሆነ ነገር ከመናገር በፊት አይዟችሁ፣ አሁን ተረጋጉ፣ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው። ሰማያዊውን መልአክ እኮ እንደዚህ ነው ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪውን ነው እና አትደንግጡ። ቤዛ ኢየሱስ ነው። ቤዛ ይታለ እንዴ ማን ታዲያ ቤዛ አይደለችም አለ። የሷ ቤዛነትና የሱ ቤዛነት አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራለህ። ማፈር ነው ያለብህ። የሷ ቤዛነትና የሱ እሺ ምንድን ነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። ምን ያንሳታል? ሙሴ ቤዛ ከተባለ እንትና ቤዛ ከተባለ እሷስ 9 ወር በማህፀኗ ተሸከም እንዴ! ይሄን ማን ካደ? እኮ ትልቅ ነገር ነው። በሰው ልጆች ህይወት ውስጥ ከሆነው ነገር ሁሉ ቀዳሚውና ትልቁ ነገር ነው ይሄ። አምላክን በማህፀን ተሸክሞ መውለድ ትልቅ ነገር ነው። ይሄ አለበቃም ሲልህስ ትጨምረና ታጠጋጋለህ። እንዴ! በጌታ በኢየሱስ ይሄ ተጠረገ ይሁን፣ የተገለበጠ ይሁን። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ስላሴነት የለም። ስላሴነት ከሌለ እግዚአብሔር የለም። እግዚአብሔር ለዚህ ሲኖዶስ አልተሰበሰበም እና የሚሰራው ኃይል ማን እንደሆነ እንድታውቅ ነው። ሲኖዶስ ለዚህ አይሰበሰብም። የሚሰበሰበው ኢየሱስ ነው ቤዛ፣ ሌላ ቤዛ የለም። እሷ ቤዛይት አትባልም ሲባል ሲኖዶስ ወዲያው ተሰብስቧል። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። አትሰበሰቡም? የሆነ ነገር አታርጉም? አለበዛ እናንተ ላይም እንጽፋለን እናወራለን ሲባል ከዛ በኋላ ይሰበሰባሉ። ተሰብስበው ምን ይበሉ? መጽሐፉ ላይ የለም። አሁን የበደሉት እሺ በደሉ ከተባሉ ሰውየው ናቸው። ሰውየውን አልፎ ስቶ ስማ ጽድቅ ይዘጋ ነው ፍኖተ ጽድቅ የሚባል ቴሌቪዥን እንዴ! ምን አደረገ ቴሌቪዥን ጣቢያው? የሚቀለው የትኛው ነበረ? ነቅንቆታል። ሰማይ አይቆም። ልክ ይሄ ደግሞ አሁን ቢበርድ ደግሞ ሌላ ንቅናቄ ይፈጥራል እግዚአብሔር። ምክንያቱም ኢየሱስ እየመጣ ነው። እግሮች በደጅ ናቸው ያሉት። የእግዚአብሔር ሐሳብ ደግሞ ፍጥረት መጠቅለል ነው አይደለም? በኢየሱስ ሳይጠቀለል አይቀርም። እግዚአብሔር ይመስገን። ቤተሰቦች እንግዲህ ሰምተናል። ይህን ሀሳብ በትናንትናው ዕለት ሲኖዶስ ተሰብስቦ ውሳኔ ወስኗል። አቡነ ገብርኤል ታግዷል። ይህ ትክክለኛ ውሳኔ ነው። ከዛ ውስጥ እንግዲህ አባቶቻችን ብዙ ንግግር አድርገዋል። ስለዚህ ጉዳይ ብዙ አጥጋቢ መልስ ተሰጥቷል። በትንሹ አሁን 1 ደቂቃ የምትሆን ቪዲዮ አለች። እሱን እናይና መጨረሻ ላይ ደግሞ አንድ የሚጋብዛችሁ ቪዲዮ አለ። እሱን አይተን ሀሳብ አስተያየታችን እንሰጥበታለን። ቪዲዮ ነው። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። አንጽሖ ሥጋሃ ቅዱሶኪሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ
ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ሳይረዱ ማስረዳት፣ ሳይማሩ ማስተማር አይቻልም። ምንድነው ለእኛ የበጀን? ከድሮ አባቶቻችን የወረስን ነገር አለ፣ መከባበር፣ በሌላ ሃይማኖት በአንድ ጉዳይ አለመግባት። እሱን የሚሻለ ምክንያቱም ሀገራችን ብዙ ሃይማኖቶች፣ ብዙ ብሔሮች ተከባብሮ ተፈቃቅሮ የሚኖርባት ሀገር ስለሆነች ማለት ነው። እስኪ አንድ ቪዲዮ አይተን እንመለስ። ሀጅ ሙፍቲ በሸገር ኤፍኤም ራዲዮ ከተናገሩት ጎጃም ጠንካራ የኦርቶዶክስ አማኝ ከሚገኙባቸው አካባቢዎች መካከል አንዱ ነው። በመሆኑም መስጅድ ለማስመረቅ ሂደን ነበር። እገሌ ክርስቲያን ነው 20 ሺህ ብር፣ እገሌ ክርስቲያን 5 ሺህ ብር፣ እገሌ ክርስቲያን 6 ሺህ ብር እያሉ ክርስቲያኖች ለመስጅድ ማስገንቢያ ያወጡትን ገንዘብ ሲያነቡልን ሰማው። ይህ የሚገርም አይደለም፣ ወሎም ይደረጋል። በመጨረሻ ላይ ግን 15 ሺህ ብር ከማርያም ቤተክርስቲያን ለመስጅድ ማሰሪያ ተብሎ ሲነበብ ደነገጥኩኝ። አየሽ የሚባሉት ፖለቲከኞች ናቸው፣ መሬት ላይ ያለው እውነታ ይህ አይደለም ሲሉ ተናግረዋል። ፋሚሊስ እንግዲህ ለእኛ የሚጠቅመው ይሄኛው ነው። እውነቱ ይሄ ነው መሆን ያለበት። መፈቃቀር፣ መከባበር፣ በአንድ ጉዳይ አንዱ ሊገባ አይገባም። ለምን? ምክንያቱም ያ ጉዳይ የሚያገባው ሰው የሚመለከተው ሰው ያንን ጉዳይ በራሱ መንገድ ይፈተዋል። አሁን የአቡነ ገብርኤል ጉዳይ እንደተፈታው ማለት ነው። ታዲያ ይህን ነገር አላስችል ብሏችሁ የሃይማኖት ኮንተንት መስራት የምትፈልጉ ከሆነ ደግሞ በዛው በሃይማኖታችሁ ተከታዮቻችሁን የሚያምኑትን ሰዎች የሚያነቡ ጥሩ ኮንተንቶች አሉ። አሁን ለምሳሌ ቪዲዮ አይተን እንመለስ። መስቀልስ የት ሄደ? አሁን በቅርብ ነው የበጠስኩት ብያለሁ። ሰላም መጽሐፍ ቅዱስ አለ? የለኝም። ለምንድን ነው የሌለ? የአጋጣሚ ጉዳይ ነው ማለት ከከተማ ውጪ ስለነበረ ሌላ ቦታ ነው ያለው ማለት። መስቀልስ የት ሄደ? አሁን በቅርብ ነው የበጠስኩት። ለምን ነው የበጠስኩት? ገመዱ ስላረጀ ብቻ ነው፣ ሌላ ነገር አይደለም። ስለዚህ አሁን ቶሎ መግዛት አለብን። አለኝ ቤት፣ ችግር የለም። አንተ ጥያቄ እጠይቅሃለሁ፣ ከመለስክልኝም ካልመለስክልኝም መጽሐፍ ቅዱስን እሸልምሃለሁ። እሺ በቤተክርስቲያናችን ስርዓት መሰረት እና በቤተክርስቲያናችን ትምህርት 7ቱ ሚስጥራት ተብሎ የሚነገረው አለ። ከ7ቱ እስኪ 3ቱን ንገረኝ። ሚስጥረ ሥላሴ፣ ሚስጥረ ጥምቀት፣ ሚስጥረ አውቃቸዋለሁ ግን ሚስጥረ ሥላሴ ከ7ቱ ሚስጥራት ውስጥ አይደለም። እሱ ከ5ቱ አዕማደ ሚስጥራት ውስጥ ነው። ለማንኛውም በደንብ ቤተክርስቲያንን ትምህርት ተማር፣ ማተቡንም አድርግሽ። በዋጋ ገዝተኛልና ስለኔ። ቤተሰቦች እንግዲህ እንዳያችሁት ሌላው የፈለኩት ነገር ምንድነው፣ እንደዚህ አሁን ለምሳሌ ኦርቶዶክስ ከሆነ ኦርቶዶክስ፣ እስልምና ከሆነ እስልምና፣ ፕሮቴስታንትም ከሆነ ፕሮቴስታንት ነው፣ ወይም ሌላ ሃይማኖት ካለ የሃይማኖት ተከታዮቻችንን የሚያጠቃልል እነሱን ካላቸው እውቀት የሚጨምር ስለ ሃይማኖቱ ሞር እንዲያውቁ የሚረዱ ነገሮችን ልክ እንደዚህ ቪዲዮ እንዳየኑ ቪዲዮ መስራት እየቻለን እንደዚህ በማያገቡ ነገሮች መግባት ምንድነው የኖርንበትን የምንታወቅበትን የማህበረሰቡን ባህል የማህበረሰቡን ፍቅር እንዲያጠፋ ያደርጋል። ስለዚህ ይህ ነገር ይቅርብን። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ሊመስሉ ነበረ። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ቀጣዩን ቪዲዮ ጋብዣችሁ እኔ ከዚህ እሰናበታለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ። ማይቡትን ማን ገልጦ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም እውቀት፣ በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ አሉ? እውነተኞች መምህራን አሉ? የለም። ገና እኮ ነው ችግራችን፣ ገና ነው። ባህሬ ቃል ባህሬ ትስብእትን
ሳያቀልጠው ባህሬ ትስበይት ባህሬ ቃልን ሳይውጠው ባህሬ ቃል ርቀቱን ምጥቀቱን ኃያልነቱን ቀዳማዊነቱን አስገኝነቱን ኃይሉን እንደያዘ ባህሬ ትስበይትም ግዙፍነቱን ደካምነቱን ውሱንነቱን ደካምነቱን እንደያዘ በተአቅቦ አንድ አካል አንድ ባህሪ ሆነ አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሳይለይ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉም ነበልባሉን ሳያጠፋው አየ። ይህንን እነ ቅዱስ ቄርሎስ እነ ቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልት ሚያስተይል በእንቆ ባህሪ ስጋሁ በስጋሁ ወብርሃና በመለኮቱ እንግዲህ ታችን ቆ ባህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና የምትባላለች። ኤፍሬም ተርጉሞታል፣ አብራርቶታል። ባስልዮስ ዘአንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁ ሐይቅ ውስጥ አዟሪት የሚባል አለ፣ ዝብድይ የሚባል አለ። በዚያ ውስጥ ነው የምትኖረው። የባህሩ ቅዝቃዜው ሲከብዳት ከባህሩ ወጣ ሽቅ ወደ ሰማይ ወደ አየር ወጣ በ6 በ7 ሰዓት ሙቀት ፍለጋ አፈ ማኅፀኗን ገልጣ ክንፎቿን ዘርግታ በአየር ላይ ትቆማለች። ከፀሐይ ሙቀት ከፀሐይ ግለት ሙቀት ትሰማለች፣ ከነፋስ ግዘፍ ትነሳለች። በዚህ አርጋ እንቁን ትጸንሳለች። ጸንሳ ተመልሳ ወደ ሐይቁ ትገባለች። እንቁን የምትወልደው ከሐይቁ ውስጥ ነው። በየትርጓሜው ይታተታል። እዚህ ግን በገጸ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባህሪ ለመሆን በቱ ድንግልና መጸነስ በቱ ድንግልና መወለድ ከወለዱ በኋላ በድንግልና ጸንቶ መኖር ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሖ ሥጋሃ ቅዱሶች ሀደረ ላዕሌሃ ይላል። ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይሄ የተሰወረባቸው ብዙ አባቶች አሉ።